ከ45,000 በላይ አብያተ ክርስቲያናትና 60 ሚሊዮን የተዋህዶ ልጆች የተዘጋጁበት የጥምቀት በዓል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከምታከብራቸው 9 አበይት በዓላት ውስጥ በየዓመቱ ጥር 11 ቀን በመላው ኢትዮጵያ በገጠርም በከተማም በሚገኙት ከ45,000 በላይ አብያተ ክርስቲያናት በታላቅ ድምቀት የሚከበረውን የጥምቀት በዓል ለማክበር ከ60 ሚሊዮን በላይ ኢትዮጵያውያን ተዘጋጅተዋል። ዮሐንስን በዩኔስኮ ከተመዘገቡ የማይዳሰሱ ቅርሶች መካከል አንዱ የሆነው የጥምቀት በዓል መነሻው ኢየሱስ ክርስቶስ በ30 ዓመቱ ጥር 11 ቀን በአጥማቂው ቅዱስ ዮሐንስ እጅ በዮርዳኖስ ባህር የተጠመቀበትን ዕለት ለማስታወስ እንደሆነ የቤተ ክርስቲያኒቷ ሊቃውንት ያስረዳሉ። የጥምቀት በዓል በብሔራዊ ደረጃ መከበር የጀመረው በ4ኛው መቶ ክፍለ ዘመን ነገሥታቱ አብርሃና አጽብሃ የክርስትና ሃይማኖትን ተቀብለው ብሔራዊ ሃይማኖት እንዲሆን ማድረጋቸውን ተከትሎ መሆኑን መረጃዎች ያመለክታሉ። ኢትዮጵያውያን አበው በብሉይ ዘመነ ኪዳን ኦሪቱን በዚያው ሥርዓት ሲያከብሩ የቆዩ በመሆኑ በዘመነ ሐዲስም በጥምቀት ሥርዓት ተክተው የአዲስ ኪዳኑን ታቦት በተንቆጠቆጠ መጎናጸፊያ ተሸክመው በዝግታ እየተራመዱ ካህናቱ የተዋበ ልብሰ ተክህኖ ለብሰው መስቀልና ጽንሐ ማጠንተ ወርቅ ይዘው መብራት ዣንጥላና ድባብ በያዙ ልዑካን ተከበው በማህሌታውያኑ ደብተራዎች ሀሌታ በወጣት መዘምራን ምስጋና በወንዶች ሆታና በሴቶች እልልታ ታጅበው ነቢያተ ሙሴ የኪዳኑን ጽላት ከእግዚአብሔር ሲቀበል እንዳደረገው የጎንደር ሊቃውንት በተለየ ሁኔታ ያከብሩታል። በዓለማችን በአደባባይ ከሚከበሩ በዓላት ቀዳሚው በመሆን በማይዳሰስ ቅርስነት የተመዘገበው ከ60 ሚሊዮን በላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማንያን ዘንድ የሚከበረውን የጥምቀት በዓል አከባበር ከሁሉም በዓላት ለየት ከሚያደርጉት ነገሮች መካከልም ካህናቱ በማህሌትና በመዝሙር በቅዳሴና በልዩ ልዩ ውዳሴ የሰንበት ትምህርት ቤት ወጣቶች በተለያዩ መዝሙራትና ሽብሸባዎች ሕዝበ ክርስቲያኑ ደግሞ ወንድ፣ ሴት፣ ሽማግሌና ወጣት ሕፃናትም ሳይቀሩ ነጭ በነጭ ለብሰውና ሸብርቀው እጅግ በደመቀና ባማረ ሁኔታ ታቦታትን በማጀብ በዝማሬ በኦታና በልልታ በከበሮ በበገናና በእምቢልታ በመከበሩ ነው። ጥር 10 ቀን በዋዜማው ከተራ በሚል ስያሜ በሚታወቀው ዕለት በመላው ኢትዮጵያ በከተማም በገጠርም በመሃል አገርና በጠረፍ ጭምር ባሉት አብያተ ክርስቲያናት የሚገኙት ታቦታት ሁሉ ከመንበራቸው ተነስተው ወደ ተዘጋጀው ባህረ ጥምቀት በመውረድና በተዘጋጀላቸው ድንኳንስ በመግባት በዚያው ያድራሉ። ዮሐንስን በጥምቀት በዓል የታቦታቱ ወደ ወንዝ መውረድ ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ የሚሄዱ ምሳሌ ሲሆን ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለማትን የፈጠረና ሁሉንም ያስገኘ ልዑል አምላክ ሲሆን ለእኛ አርአያና ምሳሌ ይሆን ዘንድ በተዋህደው ሥጋ ትሕትናን ገንዘብ በማድረግ ከገሊላ ወደ ዮርዳኖስ ሄዶ በአገልጋዩ በዮሐንስ መጥምቅ እጅ የመጠመቁ ምሳሌ መሆኑን ያስረዳል። በዋዜማው ከየአብያተ ክርስቲያናት ወጥተው በአደባባይ በሊቃውንቱና በሰንበት ትምህርት ቤት ተማሪዎች እንዲሁም በምዕመናን በዝማሬ ታጅበው ወደ ጥምቀተ ባህር በመውረድ በወንዝ ዳር ወይም በሰው ሰራሽ የውሃ ግድብ አጠገብ በዳስ ወይም በድንኳን ያደሩት ታቦታት ሌሊቱን በማህሌትና በቅዳሴ ስብዓተ እግዚአብሔር ሲደርስ አድሮ ሥርዓተ ቅዳሴው ይፈጸማል። ሲነጋም በወንዙ ዳር ጸሎተ አኮቴት ተደርሶ 4ቱም ወንጌላት ከተነበቡ በኋላ ውሃው ተባርኮ ለተሰበሰበው ሕዝብ ይረጫል።
እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓትና ትውፊት ባህረ ጥምቀቱ ተባርኮ ምዕመናን በተባረከው ውሃ የሚረጩትና የሚጠመቁት ጥምቀትን ለመድገምና እንደገና መንፈሳዊ ልጅነትን ለማግኘት ወይም ለማደስ ሳይሆን የጌታችን የኢየሱስ ክርስቶስን ጥምቀት በሚታይ ምሳሌ ለመግለጽና በረከት ለማግኘት መሆኑን እንዲሁም ታቦታቱ ወደ ባህረ ጥምቀቱ መውረዳቸውና ካህናቱና ሕዝቡም ታቦታተ ሕጉን አክብረው ወደ የባህረ ጥምቀቱ መውረዳቸው ከላይ እንደተገለጸው መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ በእደ ዮሐንስ በማየ ዮርዳኖስ መጠመቁን የሚያስረዳ ታላቅ ምሳሌና እውነተኛ የመታሰቢያ በዓል መሆኑን ያመለክታል። ታቦታቱ ወደ የአድባራቸው ከመግባታቸው በፊት በመንገዳቸው ላይ በሚገኙ የሕክምና ማዕከላትና ሆስፒታሎች በመግባት በሕመም ሳቢያ አልጋ ላይ የዋሉ ሕሙማንን ይባርካሉ። ፈጣሪ ፈውስን እንዲሰጣቸው ይማልዳሉ። የቅዱስ ጳውሎስ ሆስፒታልና የአማኑኤል ስፔሻላይዝድ የአእምሮ ሆስፒታል በከተማችን ይህ ሥርዓት ከሚከናወንባቸው ሆስፒታሎች መካከል ይጠቀሳሉ። የጥምቀት ባህል ከሃይማኖታዊ ገጽታው ባሻገር ማህበራዊ ፋይዳውም እጅግ የጎላ ነው። ባህሉ የሕዝቦችን አብሮነት የሚያጠናክር ከመሆኑም በላይ የተነፋፈቁ የሚገናኙበት፣ የተጠፋፉ የሚተያዩበት ታላቅ በዓል ነው። ዘንድሮም በሀገሪቱ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ ምስጢራተ ቤተክርስቲያናት መካከል አንዱ የሆነውን የጥምቀት በዓልን ለማክበር በዝግጅት ላይ ይገኛሉ። መልካም የጥምቀት በዓል። ዮሐንስን